የኢትዮጵያው ብሔራዊ ባንክ የብርን አቅም ለማጎልበት ወይ ደግሞ ከየአሜሪካው ዶላር አንጻር እንዲጨምር ለማድረግ ከፍተኛ የሆነ ጥረትን እያደረገ መሆኑን የሚያሳዩ ውሳኔዎች በድፍረት በነዚህ ባሳለፍናቸው ጥቂት ወራት በተለይም ኢዮብ ወደ ስልጣን ከመጡ ወዲህ እየታዩበት ይገኛሉ። ነገር ግን እንደተባለው ኢዮብ እንደመጣ አካባቢ ሲናገር እንደነበረው የብርን አቅም ከዶላር አንጻር የማሳደጉ የማፈርጠሙ ነገር ስቲል ብዙ መዋቅራዊ የሆኑ ሊስተካከሉ ያልቻሉ ችግሮች አሉበት። በዚያ ምክንያት ይሳካል አይሳካም፣ ብር እንዲያው ይጨምራል ዋጋው ወይ ደግሞ ዶላር ይቀንሳል ከብር አንጻር የሚለውን ነገር በዛሬ ቪዲዮ አብረን እንመለከታለን። በነገራችን ላይ ዶላር በሚቀጥሉት 6 ወራት ያለው ፕሮስፔክት ስትመለከቱት በዓለም ደረጃ ዋጋው እየቀነሰ ይመጣል እየተባለ ነው። ለምሳሌ በቅርቡ እንኳን የኬንያ አንድ ጥናትን አይቼ ነበረ። ኬንያ ዶላር እየቀነሰ የኬንያው ሽልንግ አቅም እያገኘ የሚመጣበት ጊዜ ከፊታችን አለ የሚል ነገርን ተንታኞች ሲናገሩ ሰምቻለሁ። የኢትዮጵያው ብር ላይ ግን ይህ የማይሆንበት ምክንያት ምንድነው? ምንስ አይነት እርምጃዎች እየተወሰዱ ነው? በዛሬ ቪዲዮ ነግራችኋለሁ። የንጋት ፖስት ፋይናንስ ቢዝነስ ካፒታል ማርኬትን እናወራበታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ በተለይ ደግሞ ጆይን በማለት ቤተሰቡን እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ኢዮብ ተካልኝ ወደ ስልጣን ከመጡ ወዲህ እንግዲህ ለመመልከት እንደቻላችሁት ከሆነ የጨረታ ፍሪኩዌንሲዎቹ እንዳሉ ሆነው በእቅድ የተቀመጡት በየጊዜው የሚደረጉ በየ15 ቀን ኦልሞስት የሚደረጉ የዶላር ጨረታ በተጨማሪ ስፔሻል ጨረታ ተብሎ ለሁለተኛ ጊዜ አሁን የወጣው ጨረታ አለ። በሚገርም ሁኔታ ደግሞ ይሄ ለሁለተኛ ጊዜ የወጣው ጨረታ በጣም ከፍተኛ ገንዘብ ግማሽ ቢሊዮን ዶላር ነው ወይ ደግሞ 500 ሚሊዮን የአሜሪካን ዶላር ለባንኮቻችን ለማቅረብ ነው ጨረታ እየወጣው ማለት ነው። ይሄ እንግዲህ አቅርቦትን በከፍተኛ ሁኔታ ገበያው ላይ ማሳደግ የሚችል ነገር ሆኖ እንግዲህ በእርግጠኝነት እንደሚመጣ ይጠበቃል። በተለይ ባንኮቻችን በነዚህ ባሳለፍናቸው ጊዜያት በጣም በከፍተኛ ሁኔታ የውጭ ሀገር ምንዛሬን መሳቡ ላይ በከፍተኛ ሁኔታ እየሰሩ እንደሆነና ያም ገንዘባቸው እየጨመረ እንደሆነ ብዙ ነገሮች ማሳያዎች አሉ። እንዲያው የኢትዮጵያ ንግድ ባንክ እንኳን ሰሞኑን ነግሮን እንደነበረው 2.4 ቢሊዮን ዶላር አካባቢ በ6 ወራት ብቻ ገቢ ማስገኘቱን በኤክስፖርትና በመሳሰሉት ማለት ነው ሬሚታንስን ጨምሮ እንዳስገኘ ነግሮናል። እንደዚህ አይነት እድገቶች እየታዩ ነው በሁሉም በግሉ የባንክ ሴክተር ማለት ነው በገበያው ራሱ ስትመሩ። ነገር ግን ይሄም ሆኖ በገበያው ላይ የውጭ ሀገራት ምንዛሬ እጥረት እንዳለ ግልጽ ነው። ይሄንንም ደግሞ ለማስተካከል በማለም በሚመስል መልኩ እንግዲህ የኢትዮጵያው ብሔራዊ ባንክ ይህንን የ500 ሚሊዮን የአሜሪካን ዶላር ጨረታ በዚህ ባሳለፍ ነው እንግዲህ አሁን ባለንበት ሳምንት አውጥቷል ማለት ነው። ለዚህ እንደ ምክንያትነት ልጠቅሱ የምትችሉት እንዳልኳችሁ እንግዲህ የገበያ ላይ ያለው የአቅርቦት እጥረት ሪል ስለሆነ ነው። በተለይም ኢምፖርት ከምናረጋቸው ነገሮች አንጻር ባንኮቻችን ጋር አሁንም ቢሆን ኢምፖርተሮች ሄደው ገንዘብ በሚጠይቁበት ሰዓት እየተቸገሩ ከመሆኑ ጋር ተያይዞ አንዱ እሱ ነው። በትይዩ ገበያው ላይ እንዲሁ ደግሞ የዋጋ መጨመር ታይቶ ነበረ። በሆነ መልኩ ወደ 190 ብር አካባቢ ደርሶ ነበረ። በሳይኮሎጂካል ፕራይስ በትይዩ ገበያው የዶላር ዋጋ ወደ 200 ብር እንዳይገባ ፍርሃት አለ። ያም የሚሆን ከሆነ በተለይም ደግሞ ብሔራዊ ባንክ በሰራቸው ብዙ ስራዎች ይዞት ያለውን የዋጋ ግሽበት ምጣኔው እንደምታውቁት ያው እያደገ ነው። ነገር ግን የእድገቱ ምጣኔ ይሄ እየቀነሰ በሚሄድ አይነት እድገት እያደገ መጥቶ ለመጀመሪያ ጊዜ እንግዲህ የወረደው በዚህ ባሳለፍ ነው አይ ቲንክ ዲሴምበር ወር ነው በፈረንጆቹ ወይ ደግሞ ታህሳስ ወር ለመጀመሪያ ጊዜ ከ10 በመቶ መውረዱን ታስታውሳላችሁ የዋጋ ግሽበቱ ማለት ነው። ያንን ማስቀጠል ይፈልጋል የኢትዮጵያ ብሔራዊ ባንክ። ምክንያቱም እንደ ማንዴት እንደምታውቁት እንግዲህ የብሔራዊ ባንክ ዋነኛው ስራው መሆን ያለበት ገበያ ላይ የዋጋ ጤነኛ የሆነ ዋጋ እንዲኖር ማስቻልን ነው። ያ የዋጋ እድገት ወደ ዋጋ ትመና ጤነኛ እንዲሆንና ከዋጋ ግሽበት ማህበረሰቡን መከላከል ስለሆነ አንዱኛ ዋነኛው አላማው ማለት ነው። ከዚህ አንጻር ይህንን ለማድረግ ከሚያስፈልጉ ቁልፍ ነገሮች ውስጥ ይህንን ገንዘብ መልቀቅ ነው ተብሎ የተወሰደ ይመስለኛል። በአንድ መልኩ ብሔራዊ ባንክ ያው የምንዛሬ ክምችቱ እያደገ መሆኑ ይታወቃል። በእርዳታም በብድርም መንግስት ከሚያገኘው ነገር በተጨማሪ በተለይ የወርቅ ኤክስፖርት በከፍተኛ ሁኔታ ከማደጉ ጋር ተያይዞ በዚህ ላይ ደግሞ የወርቅ ዋጋ በዓለም አቀፍ ገበያ ሰሞኑን ሰምታችሁ ሊሆን ይችላል ለመጀመሪያ ጊዜ ከ5000 ዶላር በላይ የሄደበት ሰሞን ነው ይሄኛው ሰሞን። ያ
ኢትዮጵያን የዶላር ክምችት ወይ ደግሞ በብሔራዊ ባንክ ዘንድ ያለውን የዶላር ክምችት ከፍ አድርጎታል። ሶ ከዚህ የተነሳ እንግዲህ ኦኬ ገበያው ላይ ዶላር የሚፈልጉ ሰዎች የሚያገኙበትን መንገድ በስፋት ወደ መፈለጉ ተኪዷል ማለት ነው። በተመሳሳይ መልኩ በነገራችን ላይ ብሔራዊ ባንክ ከጉምሩክ ኮሚሽን ጋራ የሚሆን በባንኮችን የሚያገናኝ አንድ መመሪያ ሰሞኑን ማውጣቱንም ሜቢ መሰምታችሁ ሊሆን ይችላል። እዛም ላይ አንድ ቁልፍ የነበረው ነገር አንደር ኢንቮይስ የሚያደርጉ ነጋዴዎች እቃን ለማምጣት ከውጭ ሀገራት ያው የታክስ ምናምን የሚሰውሩበት አንደኛው መንገድ ነው ተብሎ ይወሰዳል። አንዲትን ሞባይል በሚገዙበት ሰዓት እዛ ሄደው ሲገዙ የሚገዙበት ዋጋና ከባንክ ደግሞ ኤልሲ በሚከፍቱበት ሰዓት የሚያወጡት ዋጋ ይለያይ ነበረ። ካሁን በኋላ ሞባይል ላችሁ ፈልጌ ሳይሆን ብቻ የተመረጡ እቃዎች ላይ ግን ጉምሩክ የሚያስቀምጠውን ዋጋ ብቻ ተጠቅማችሁ በዛ ኤልሲ ክፈቱ የሚል ነገር መጥቷል ማለት ነው። ስለዚህ ይሄን ያህል ሞባይል እንደዚህ አይነት ስፔሲፊኬሽን ብለው ካስቀመጡ ለዛ ያክል ቁጥር ጉምሩክ ላይ ባለው ዋጋ ብቻ ነው ማለት ነው ባንኮቹ ፍቃድ መፍቀድ የሚችሉት። ይሄ በብዛት ነጋዴው ሲያደርግ የነበረበት ዋነኛው ምክንያት እንግዲህ ትይዩ ገበያ እያልኩኝ ነው። ለምሳሌ 190 ብር ገባ እያልኩኝ ቅድም የምነግራችሁ ነገር በብዛት በኢትዮጵያ ገበያ ውስጥ እዛ ጋር ነው የሚሰራው። አሁን ሄዳችሁ አንዳንድ ሰዎች ይጠይቁኛል ትይዩ ገበያ ላይ እንዲገባ ዶላር በሚል ሰዓት ገበያን ያመለክታል እያልኳችሁ ነው እንጂ አሁን የቱ ጋር እንደሚሸጥ አውቄው አይደለም። ነገር ግን ምን ያሳያል? እነዚህ ሰዎች አንደር ኢንቮይስ በሚያደርጉበት ሰዓት እቃን ራሱ ለማምጣት በሚፈልጉበት ሰዓት አንዳንዶቹ በቂ የሆነ ዶላር ስለማያገኙ ከባንኮቹ አትሊስት ኤልሲውን ማግኘት ነው እቃ ኢምፖርት ለማድረግ ያለ ኤልሲው ስለማይችሉ ዝም ብለው እቃውን ገዝተው መምጣት ስለማይችሉ ምን ያደርጋሉ? ባለችው ዶላር በዛ በተባለው ዋጋውን አሳንሰው ካስፈቀዱ በኋላ ዶላሩን እዛ ሄደው ከትይዩ ገበያ ላይ ከምንለው ዋጋ ማለት ነው የሚከፍልላቸውን ሰው ይፈልጋሉ። በዛ እዚህ በ160 ይገዛሉትን ይገዛሉ። እዛ ሄደው ደግሞ 190 ብር ደግሞ አካባቢ የሚሸጥላቸውን ሰው ፈልገው ያንን ገንዘብ ከከፈሉ በኋላ ያንን እቃ የሚያመጡበት አይነት ሂደት በስፋት አለ ማለት ነው። ያንን አንደኛ ነገር እንግዲህ እንደ መመሪያ ካወጣ አይቀር ብሔራዊ ባንክ አንዱ ማድረግ ያለበት ገበያው ላይ በእነዚህ ከዚህ በኋላ በሚኖሩ ጊዜያት ሄደው የሚጠይቁ ኤልሲ ሰርጅ በሚያደርግበት ሰዓት አሁን የኤልሲ ዋጋ በእርግጠኝነት ከፍ ይላል። ከዚህ በፊት $100,000 እያስፈቀደ እቃ ሲያመጣ የነበረ ሰው አሁን በጉምሩክ ዋጋ ሲባልበት $400,000-500,000 መጠየቅ ሊጀምር ስለሆነ ያ ዋጋ ደግሞ ምን ያደርጋል ማለት ነው ባንኮች ጋር የሚኖረውን ፍላጎት በአንድ ጊዜ በብዙ ፐርሰንት እንደሚጨምረው ይጠበቃል። ስለዚህ ይሄንን ለማስተካከልም በአንድ መልኩ የወሰዱት ነው። ተመጋጋቢ የሚመስሉ አይነት ውሳኔዎች መስለው ይታዩኛል። ግን ይሄ ሁሉ ነገር ሲሆን ቅድም መጀመሪያ ላይ እንዳልኩት ለምን ታዲያ የኢትዮጵያ ብር ስቲል እንዴት ነው ዋጋ ሊያገኝ የማይችልበት እድል ይኖራል የሚል ነገር ሳነሳይ ሜቢ ሰምታችሁኝ ከሆነ አንድና በጣም ቁልፍ ነገር አሁንም ቢሆን እኛ አሁንም በብዛት ኢምፖርት የምናደርግ ሀገር ነን። ኤክስፖርት የምናደርጋቸው ምርቶች አሁንም ወርቅ፣ ቡና ይልና ሌሎቹ ጋር በምንሄድበት ሰዓት ለምሳሌ ኢንዱስትሪ ፓርኮቻችን ተብለው እንኳን የሚታወቁት ትልልቆቹ ወደ ስፔሻል ኢኮኖሚክ ዞንነት ያደጉት በዚህ ባሳለፍነው 6 ወር ሰሞኑን የወጣ ሪፖርት እንደሚያሳየው $100 ሚሊዮን ነው አስገቡ የተባሉ ኢንዱስትሪ ፓርኮቹን ማለት ነው። ያው ጠቅላላ ማኒፋክቸሪንግ እያልኳቸው አይደለም። በኤክስፖርት ደረጃ እርግጥ ነው 5.4 ቢሊዮን አካባቢ $5.1 ቢሊዮን አካባቢ በዚህ በ6 ወር እንዳገኘን ተነግሯል። እነዚህ ገቢዎች ከምናስገባቸው ሸቀጦች ጋር በምታወዳድሩበት ሰዓት እምብዛም አይደሉም ነው። ስቲል እያደጉ ነው፣ ነገር ግን እዛ ጋር አልደረሱም። ያንን የማይደርሱ ከሆነ እንግዲህ ሰዎች አሁንም ቢሆን ብርን ፈልገውት የሚይዙበትን ምክንያት ያሳጣቸዋል። ዶላሩን ይዞ መቆየት ለአንድ ሰው የተሻለ አማራጭ ሆኖ ስለሚቀርብለት አሁንም ባለው የገበያ ሁኔታ ከዚህ አንጻር ነው ስቲል ገበያው ወደዛ ለመሄድ ይቀራዋል ብዬ ማስበው። አሁንም ቢሆን በተለይ የትይዩ ገበያውና እንኳን የኦፊሻል ሬቱ አሁንም ወደ መዋሃድ የመምጣት እድላቸው እንደሰፋ ተመልክታቸዋል። ትይዩ ገበያው 190 ደርሷል። ባንኮች ጋር 160 ብር አካባቢ ነው ያለው። የ30 ብር አካባቢ ልዩነት ስቲል ይታያል። ያንን ማጥበብ የሚችል ከሆነ በአንድ መልኩ የሰሞኑ 500 ሚሊዮን በእርግጠኝነት የምነግራችሁ የትይዩ ገበያውን ዋጋ መልሳ ተቀንሰዋለች። 190 ላይ ወደ 200 ሊያደርግ የነበረው እንግስጋሴ ያንን ሳይኮሎጂካል እንትን የሚሰብረው ነው የሚሆነው። ምክንያቱም አብዛኛዎቹ እነዚህ ኢምፖርተሮች ገንዘባቸውን እዚሁ ስለሚያገኙ እነዛን ሰዎች አያገኟቸውም። በነገራችን ላይ እንደ ድሮ ብሔራዊ ጋር ሄዳችሁ የምትዘረዝሯቸውን ሰዎች አይደለም እያወራሁ ያለሁት። በተደጋጋሚ እንደነገርኳችሁ እነዚህ ሰዎች አሁን ብዙም የሉም። የካሹን ገበያ ፎሬክስ ቢሮዎችና ምናምን ሰብረውታል ኦልሬዲ ማለት ነው።
ይልቅ እነዚህኞቹ ውጭ ሀገር ሆነው ዱባይ ላይ፣ ቱርኪ ላይ፣ አሜሪካ ውስጥ ሚኒሶታ፣ አትላንታ ምናምን አካባቢ ላይ ሆነው እንደዚህ አይነት ስራዎችን የሚሰሩ ሰዎችን ነው እያልኩ ያሏል። ሜይ ቢ ቻይናም ሊሰሩ ይችላሉ። በዛ መልኩ ክፍያውን እዛ የሚቀበሉና የትይዩ ገበያ ወይ ደግሞ የጨመረ ዋጋ ብቻ ፕሪሚየም ከፍለው እዚህ ካለው ባንክ ላይ የማታገኙትን ገንዘብ የሚሰጧቸው አካላት የሚባሉት ሰሞኑን ብሔራዊ ባንክ ሲወስድ የነበረው ክራክዳውን በአንድ መልኩ ከነሱም ጋር ስለሚገናኝ ማለት ነው የተለያዩ እነዚህን የፔይመንት ስራ የሚሰሩ አካላቶችን አካውንታቸውን ሲያግድ የታሰሩ ሰዎች ምናምን የሰማችኋቸው ካሉ ከእንደዚህ አይነት ነገሮች ጋር ስለሚያዝ ነው። ሶ ስቲል እነዚህ ነገሮች የተደረገው እንትን የማይሉት አንዱ መዋቅራዊ ችግራችን አሁንም ቢሆን የማምረት አቅማችን ገና ይቀረዋል። የወርቅ ማምረቻዎች በስፋት ወደ ስራ እየገቡ እንደሆነ አውቃለሁኝ። ሜይ ቢ እነሱ በአንድ መልኩ በአጭር ጊዜ ውስጥ እየፈቱት ሊሄዱ ይችላሉ። ከሰሞኑ ከናይጄሪያ ጥሩ ዜናዎች እየተሰሙ ነው። ናይጄሪያ አይ ቲንክ በጣም እያገገመች ነው አሁን ባለበት ሁኔታ። ያላት ግን የዶላር ክምችት $46 ቢሊዮን ደርሷል። ለምሳሌ የናይጄሪያ ማለት ነው። እኛ ስቲል ያለንን ክምችት በምንመለከትበት ሰዓት በእርግጠኝነት በጣም ትንሽ እንደሚሆን 5 ቢሊዮን የሚሞላ አይነት ክምችት የሌለ እንደሆን በብሔራዊ ባንክ ዘንድ እርግጠኛ ነኝ። ሶ ያንን አይነት ነገር ቁጥሮች እየመጡ እስካልሄዱ ድረስ ቁጥሩ ከፍ እያለ ባላንስ ኦፍ ፔይመንታችን እየተስተካከለ እስካልሄደ ድረስ ስቲል ብር አቅም የሚያገኝበት ምክንያቶች እምብዛም አይታዩኝም። ምክንያቱም ገበያው ነው ያንን የሚነግረን እያልኩኝ ነው። ሶ በብሔራዊ ባንክ አሁን ሰሞኑ እየተወሰዱ ያሉት ነገሮች በጣም ቦልድ ናቸው። ያው ዋጋ ግሽበቷም ስለተረጋጋች ይመስለኛል በድፍረት እየሄዱበት ያሉት። ይህንን ሞመንተም አስቀጥሎ ግን በተለይ የኤክስፖርት ገበያችን የሚጨምርባቸው የተለያዩ አዳዲስ መንገዶችና ፈጣን መንገዶች የሚገኙ ከሆነ ስቲል ግን ብር አቅም የማያገኝበት ምንም ምክንያት የለውም። ለዚያውም እየወደቀ ባለ ዶላር ላይ ማለት ነው። ዶላር በዚህ ከቀጠለ በተለይ በሚቀጥሉት አንድ ዓመት የሚቀጥልልን ከሆነ በዚህ አንድ ዓመት ውስጥ ብር ከዶላር አንጻር ሊያገግም የሚችልበት እድል ይኖራል ብዬ አምናለሁ እኔ ፐርሰናሊ። ነገር ግን አሁን በዚች 500 ሚሊዮን ስለተለቀቀች ቀጥሎ 100 ሚሊዮን ቢለቀቅ በአንዴ ሪቨርስ ያደርጋል የሚል እምነት የለኝም። እስቲ እናንተ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትፈልጉ ሆነ ታዲያ ሰብስክራይብ በሉ እያልኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገሜ በራው ነኝ።